አውሮፓን ያወደመው ወረርሽኝ ጥቁሩ ሞት ዓመቱ በ1347 ነው እንደ አውሮፓውያን አቆጣጠር። በሩቅ ምስራቅ የሚገኙትን ሀገሮች ሲያዳርስ የቆየው ቸነፈር አቅጣጫውን ወደ ምስራቅ አውሮፓ ዳርቻዎች የሚያዞረበት ወቅት ነው። መንጎላውያን ከባድ ጦርነት ላይ ናቸው። በክራይሚያ የምትገኘውና በአሁኑ ጊዜ ፊዮዶሲያ ተብላ የምትጠራው የንግድ ልውውጥ ማዕከል የሆነችውን የተመሸገችውን ከተማ ጀኖይዝን ከበዋል። መንጎላውያኑ ራሳቸው ሚስጥራዊ በሆነው በሽታ በማለቃቸው ጥቃታቸውን አቆሙ። ከማፈግፈጋቸው በፊት ግን ከፍተኛ እልቂት የሚያስከትል አንድ አይነት ጥቃት ሰነዘሩ። ግዙፍ ማስወንጨፊያዎችን በመጠቀም የቸነፈሩ ሰለባ የሆኑትን ሰዎች ትኩስ አስክሬኖች በከተማዋ ቅጥሮች ላይ እያሻገሩ ወረወሯቸው። ከተማቸውን ከጠላት ጥቃት ሲከላከሉ ከነበሩት የጀኑይዝ ነዋሪዎች መካከል ጥቂቶቹ በቸነፈር ከተወረረችው ከተማቸው ለመሸሽ በመርከቦቻቸው ተሳፍረው ሲሄዱ በሽታውን በረገጡበት ወደብ ሁሉ አሰራጩት። በጥቂት ወራት ውስጥ መላ አውሮፓ በሞት ቸነፈር ተመታ። ቸነፈሩ ወደ ሰሜን አፍሪካ፣ ኢጣሊያ፣ ስፔን፣ እንግሊዝ፣ ፈረንሳይ፣ ኦስትሪያ፣ ሃንጋሪ፣ ስዊዘርላንድ፣ ጀርመን፣ ስካንዲኔቪያ እና ወደ ቦልቲክ ሀገሮች በከፍተኛ ፍጥነት ተዛመተ። ከሁለት ዓመት ብዙም በማይበልጥ ጊዜ ውስጥ ከአንድ አራተኛ በላይ የሚሆነው የአውሮፓ ሕዝብ ማለትም ወደ 25 ሚሊዮን የሚጠጉ ነፍሳት የሰው ልጅ ከገጠሙት ህዝበ ጽፋዊ ወይም ዲሞግራፊክ መቅሰፍቶች ሁሉ እጅግ የከፋ ተብሎ የተጠራው ጥቁር ሞት ሰለባ ሆኑ። ጥቁር ሞት ያስከተለው አሳዛኝ ሁኔታ በራሱ በበሽታው ብቻ የተከሰተ አልነበረም። ለአደጋው መባባስ ምክንያት የሆኑ በርካታ ያሉ ነገሮች የነበሩ ሲሆን ከነዚህ አንዱ ሃይማኖታዊ ስሜት ነበር። የመንጽሔ እምነት መሰረተ ትምህርት አንዱ ተጠቃሽ ምሳሌ ነው። በ13ኛው መቶ ዘመን መገባደጃ ላይ የመንጽሔ እምነት በሁሉም ቦታ ተስፋፍቶ ነበር ይላሉ ፈረንሳዩ ታሪክ ጸሐፊ ዣክ ለጎፍ። በ14ኛው መቶ ዘመን መጀመሪያ ላይ ዳንቴ ስለ ሲኦልና መንጽሔ የሚገልጹ ስዕላዊ መግለጫዎች ያሉትን ዘ ዲቫይን ኮሜዲ የተባለውን ከፍተኛ ተጽዕኖ ያሳደረ የሥነ ጽሑፍ ሥራውን አዘጋጅቶ አወጣ። በመሆኑም ሰዎች ቸነፈሩ ከራሱ ከአምላክ የመጣ ቅጣት እንደሆነ አድርገው በመመልከት በሚያስገርም ሁኔታ ግዴለሾች እንዲሆኑና ቸነፈሩን በጸጋ እንዲቀበሉት የሚያደርግ ሃይማኖታዊ መንፈስ ሰፈነ። ቀጥሎ እንደምንመለከተው እንዲህ አይነቱ አፍራሽ ዝንባሌ እንደ እሳት እየተቀጣጠለ በነበረው በሽታ ላይ ነዳጅ እንደ ማርከፍከፍ የሚቆጠር ነበር። በፊሊፕ ዚግለር የተዘጋጀው ዘ ብላክ ዴዝ የተባለው መጽሐፍ ከዚህ ይበልጥ ለቸነፈር መስፋፋት ምቹ ሁኔታ የሚፈጥር ነገር ሊኖር አይችልም ሲል ይገልጸዋል። የዛሬዋ የበለጸገች አውሮፓ የትላንቱን ያድርግባትና ልክ እንዳለፉት አስርተ ዓመታትና ልክ እንዳሁኑ አፍሪካ የምታሰማው ሰቆቃ፣ ረሃብ፣ ድህነትና ቸነፈር ጋራቻ የሆነ ስቃይ ነበረች አውሮፓ። በአውሮፓ በተደጋጋሚ የምግብ ምርት እጥረት ተከስቶ ነበር። ረሃብና ቸነፈር ለዘመናት ደቋቁሷታል፣ አውድሟታል። ሚሊዮኖች ዜጎቿ በያሉበት ረግፈዋል። ትላንትናዋን ዘንግታ ዛሬ አፍሪካን በፖለቲካ መጋዝ በአጥንቷ ከማስቀረቷ በፊት አውሮፓ በአጥንቷ የቀረች ኋላቀር የጫካና የዱር ዘላን ህዝብ ምድር ነበረች። 100 ዓመት ወደፊት ስንፈነጠር ደግሞ አውሮፓ ህዝቦቿ በከፍተኛ ድህነትና በከፍተኛ ፍጥነት እየጨመረ የነበረ ህዝብ ቁጥር የምትማቀቅ አህጉር ነበረች። የምናወራው ስለ አፍሪካ እንዳይመስላችሁ። በእንቅርት ላይ ጆሮ ደግፍ እንዲሉ የአውሮፓ ህዝብ የተመጣጠነ ምግብ እጥረት ስለገጠመው በሽታውን መቋቋም የሚችልበት አቅም ሊኖረው አልቻለም። የሊቀ ጳጳሳት ክሌመንት ስድስተኛ የግል ሐኪም የነበረው ጊደ ሾሊያክ እንዳለው ከሆነ አውሮፓን የመታው ቸነፈር ሁለት አይነት ነበር፣ ኑሙኒክ እና ቡቦኒክ ይባላሉ። እነዚህ በሽታዎች በዝርዝር በመግለጽ እንዲህ ሲል ጽፏል። የመጀመሪያው ለሁለት ወራት የቆየ ሲሆን የማያቋርጥ ትኩሳት የሚያስከትልና ደም የሚያስተፋ ነው። በዚህ የተያዘ ሰው በ3 ቀናት ውስጥ ይሞታል። ሁለተኛው በቀሪዎቹ ቸነፈሩ በቆየባቸው ጊዜያት ሁሉ የነበረ ሲሆን ይሄኛውን በሽታ የማያቋርጥ ትኩሳት የሚያስከትል ሆኖ በውጫዊ የሰውነት ክፍሎች ላይ በተለይ በብብትና በብሽሽት ላይ ምርቅዝና፣ ንፍርቅ፣ ባጭ
የሚፈጥር ነው። በዚህ በሽታ የተያዘ ሰው በ5 ቀናት ውስጥ ይሞታል። ዶክተሮች የዚህን ቸነፈር ስርጭት ለመግታት ምንም ሊያደርጉት የቻሉት ነገር አልነበረም። ሁሉ ነገር ከአቅማቸው በላይ ነው። ብዙ ሰዎች በሺዎች የሚቆጠሩትን በበሽታው የተለከፉ ሰዎች በኋላቸው ትተው እግሬ አውጭኝ ብለው ሸሹ። መጀመሪያ ላይ ከሸሹት መካከል ባለጠጎች የሆኑ መኳንንትና ባለሙያዎች ይገኙበታል። አንዳንድ ቀሳውስትም የሸሹ ቢሆንም እንኳ በሃይማኖታዊ ስርዓት ስር ያሉ ሌሎች ብዙዎች ራሳቸውን ከብክለት ለመጠበቅ ሲሉ በየገዳሞቻቸው ተወሽቀዋል። በዚህ ሁሉ ሽብር መካከል ሊቀ ጳጳሳቱ 1350ን ቅዱስ ዓመት ብለው ሰየሙት። ወደ ሮም ጉዞ የሚያደርጉ ተሳላሚዎች የመንጽሔ ስርዓት ሳያስፈልጋቸው በቀጥታ ወደ ገነት እንደሚገቡ ተነገረ። በመቶ ሺህ የሚቆጠሩ ተሳላሚዎች ለጥሪው ምላሽ በሰጡበት ወቅት በሄዱበት ቦታ ሁሉ ቸነፈሩን አዛመቱት። በሽታው እንዴት እንደሚተላለፍ በትክክል ማወቅ የቻለ ሰው ባለመኖሩ ጥቁር ሞትን በቁጥጥር ስር ለማዋል የተደረገው ጥረት ሁሉ አልሰመረም። አብዛኞቹ ሰዎች በበሽታው ከተያዘ ሰው አልፎ ተርፎም ከልብሱ ጋር ንክኪ መፍጠር አደገኛ መሆኑን ተገንዝበው ነበር። እንዲያውም አንዳንዶች በበሽታው የተለከፈ ሰው ትኩር ብሎ ካያቸው በሽታው እንደሚይዛቸው አድርገው አስበው ነበር። የጣሊያኗ ከተማ የፍሎረንስ ነዋሪዎች ግን ቸነፈሩን የሚያዛምቱት ድመቶችና ውሾች ናቸው የሚል እምነት አድሮባቸው ስለነበር እነዚህን እንስሳት ሳደዱ መፍጀቱን ተያያዙት። ነገር ግን ተሸውደዋል። እንዲህ በማድረጋቸው የበሽታው አስተላላፊ ለሆኑት አይጦች ነፃነት እያወጁ መሆናቸውን አልተገነዘቡም ነበር። የሟቾች ቁጥር እየጨመረ ሲሄድ አንዳንዶች አምላክን መማፀን ጀመሩ። ወንዶችና ሴቶች አምላክ ከበሽታው ይታደገናል ወይም ደግሞ ቢያንስ ብንሞት እንኳ የሰማያዊ ሕይወት ሽልማት ይሰጠናል በሚል ተስፋ ጥሪታቸውን በሙሉ ለቤተ ክርስቲያን ሰጡ። ይህ አጋጣሚ ደግሞ ቤተ ክርስቲያኒቱን የከፍተኛ ሀብት ባለቤት አደረጋት። በተጨማሪም ብዙዎች በሽታውን ይከላከልልናል በሚል ተስፋ ክትባቶችንና የክርስቶስን ምስል ያጠልቁ ነበር። አንዳንዶች ቸነፈሩ የአምላክ ቁጣ እንደሆነ አድርገው በመመልከት ይህንን የአምላክ ቁጣ ለማብረድ ራሳቸውን ይገርፉ ወይም ይቀጡ ነበር። እስከ 800 ሺህ የሚደርሱ አባላት እንደነበሩት የሚነገርለት ራሳቸውን የሚቀጡ ሰዎችን ያቀፈው ይህ ንቅናቄ በጥቁር ሞት ዘመን ከፍተኛ ተቀባይነት አግኝቶ ነበር። ይህ ሃይማኖታዊ ቡድን ከሴቶች ጋር መነጋገርን፣ መታጠብን ወይም ልብስ መቀየርን የሚከለክሉ ሕጎች ነበሩት። አባላቱ በቀን 2 ጊዜ በሕዝብ ፊት ራሳቸውን ይገርፉ ነበር። ራስን በራስ መቅጣት በፍርሃት የተዋጠ ሕዝብ ስሜቱን መግለጽ ከሚችልባቸው ጥቂት መንገዶች አንዱ ነው ሲል ሜዲቫል ሄረስ የተባለው መጽሐፍ ይገልጻል። በተጨማሪም እነዚህ ራሳቸውን የሚቀጡ ሰዎች የቤተ ክርስቲያንን የስልጣን ተዋረድ በማውገዝና ቤተ ክርስቲያን የምታካሄደውን አትራፊ የሆነውን የፍታት ስርዓት በማዳከም የታወቁ ነበሩ። ከዚህ አንጻር ሲታይ ሊቀ ጳጳሳቱ በ1349 ይህንን ሃይማኖታዊ ቡድን ማውገዛቸው ምንም አያስደንቅም። ውሎ አድሮ የጥቁር ሞት ዘመን ካለፈ በኋላ ሃይማኖታዊ ቡድኑ በራሱ እየከሰመ ሄደ። ሌሎች ደግሞ ፈውስ ለማግኘት ሲሉ ወደ መናፍስታዊና አስማታዊ ድርጊቶች ዞር ከማለታቸው በላይ መድኃኒት ናቸው የሚባሉ ነገሮችን ሁሉ ይወስዱ ነበር። ሽቶ፣ ኮምጣጤና አስማታዊ መድኃኒቶች በሽታውን እንደሚያስወግዱ ይነገር ነበር። ሰውነትን መብጣትም ሌላው ተመራጭ የሕክምና ዘዴ ተደርጎ ተወስዷል። በፓሪስ ዩኒቨርሲቲ ውስጥ ይገኙ የነበሩት የሕክምና ምሁራንም እንኳ ሳይቀር ቸነፈሩ የተከሰተው በፕላኔቶች አቀማመጥ ሳቢያ ነው የሚል ድምዳሜ ላይ ደርሰው ነበር የጨነቀው እንዲሉ። ይሁን እንጂ የተሳሳቱ ትንተናዎችና ትክክለኛ ያልሆኑ የሕክምና ዘዴዎች ይህ ቀሳፊ ቸነፈር የሚያደርገውን ግስጋሴ ለመግታት ምንም የፈየዱት ነገር አልነበረም። ጥቁር ሞት አውሮፓን ለ5 ዓመት ካረገፋት በኋላ እየከሰመ ሄደ። ሆኖም ምዕተ ዓመቱ ከመገባደዱ በፊት ቢያንስ 4 ጊዜ እየተመላለሰ በድጋሚ ሲሸነቁጣት ኖሯል። በመሆኑም ጥቁር ሞት ያስከተለው መዘዝ በአንደኛ የዓለም ጦርነት ከተከሰተው ሁኔታ ጋር ሊነጻጸር የሚችል ነው። በእጅጉ ተስፋፍቶ የነበረው ቸነፈር ከ1348 በኋላ በነበረው ጊዜ በኢኮኖሚው ላይም ሆነ በህብረተሰቡ ላይ ትልቅ መዘዝ ያስከተለ መሆኑን በዘመን
በዘመናችን ያሉ ታሪክ ጸሐፊዎች በሙሉ ይስማሙበታል ሲል ዘ ብላክ ዴዝ ኢን ኢንግላንድ የተባለው በ1996 ታትሞ የወጣው መጽሐፍ ይገልጻል። ቸነፈሩ ከፍተኛ ቁጥር ያለውን ሕዝብ የረፈረፈ ሲሆን አንዳንድ አካባቢዎች እስኪያገግሙ ድረስ የተወሰኑ 100 ዘመናት ተቆጥረዋል። የሰራተኛ ኃይል ከተመናመነ ሰራተኞችን በቀላል ዋጋ ማግኘት እንደማይቻል የታወቀ ነው። በአንድ ወቅት የናጠጡ ከበርቴዎች የነበሩ ሰዎች ባዶ እጃቸውን ቀርተዋል። በመካከለኛው 100 ዘመን ሰፍኖ የነበረው የፊውዳል ስርዓትም ተንኮታኮተ። ስለዚህ ቸነፈሩ ለፖለቲካዊ፣ ሃይማኖታዊና ማህበራዊ ለውጥ በር ከፍቷል። ቸነፈሩ ከመከሰቱ በፊት በእንግሊዝ ውስጥ የሚገኘው የተማረው ክፍል ፈረንሳይኛ ይናገር ነበር። ይሁን እንጂ በርካታ የፈረንሳይ አስተማሪዎች በመሞታቸው በብሪታንያ ውስጥ የእንግሊዝኛ ቋንቋ ፈረንሳይኛ ሊውጠው ችሏል። በሃይማኖታዊው መስክ ለውጦች ተከስተዋል። ፈረንሳይዋ ታሪክ ጸሐፊ ዣክሊን ብሮሶሊ እንደገለጹት ለክህነት አገልግሎት የሚታጩ ሰዎች እጥረት በመፈጠሩ ቤተ ክርስቲያኗ ያልተማሩና ለምንም ነገር ደንታ የማይሰጣቸውን ሰዎች መመልመል ግድ ሆኖባት፣ ብሮሶሊ የቤተ ክርስቲያን የትምህርትና የእምነት ማዕከላት ውድቀት ለሃይማኖታዊ ተሐድሶ ንቅናቄ ምክንያት ከሆኑት ነገሮች አንዱ ነው ሲሉ ገልጸዋል። ጥቁር ሞት በኪነ ጥበብ ላይም ትልቅ ተጽዕኖ ያሳደረ በመሆኑ ሞት የተለመደ የኪነ ጥበብ ጭብጥ ሊሆን ችሏል። በአብዛኛው ስለ አጽምና አስክሬን የሚያወሳው ዳንስ ማካብር የተባለው ዝነኛው የኪነ ጥበብ ስራ የታወቀ የሞት ኃይል ተምሳሌት ሆኖ ነበረ። ከቸነፈሩ የተረፉ ብዙ ሰዎች ወደፊት የሚመጣውንም አናውቅም በሚል ስሜት ሁሉንም የሥነ ምግባር ደንቦች እርግፍ አድርገው ተዉ። በዚህም ምክንያት የሰዎች የሥነ ምግባር ደረጃ በእጅጉ አዘቀጠ። ቤተ ክርስቲያን ጥቁር ሞትን መከላከል ባለመቻሏ በመካከለኛው 100 ዘመን የነበረው ሰው ቤተ ክርስቲያኑን እንደጠበቃት ሆና አላገኛትም። ዘ ብላክ ዴዝ በተጨማሪም በጥቁር ሞት ሳቢያ የተከሰቱት ማህበራዊ ለውጦች ግለኝነት እንዲሰፍንና ሰዎች ከበፊቱ በበለጠ ሁኔታ በድፍረት አዳዲስ ነገሮችን ለመሞከር እንዲነሳሱ አስተዋጽኦ ከማድረጋቸውም በላይ ማህበራዊውና ኢኮኖሚያዊ እንቅስቃሴ ይበልጥ እየቀለለ እንዲሄድ ማድረጋቸውን የታሪክ ምሁራን ይናገራሉ። ይህ ሁኔታ ደግሞ ለካፒታሊዝም ስርዓት ጥርጊያውን አመቻችቷል። በተጨማሪም ጥቁር ሞት መንግስታት ለጤና አጠባበቅ የሚያገለግሉ ስርዓቶችን እንዲዘረጉ አነሳስቷቸዋል። ቸነፈሩ ጋብ ካለ በኋላ ቬኒስ ጎዳናዎቿን ለማጽዳት አንዳንድ እርምጃዎችን ወሰደች። ጥሩ ንጉስ በመባል የሚታወቁ የነበሩት የፈረንሳዩ ዳግማዊ ጆንም እንደዚሁ ወረርሽኝ ለመከላከል በሚል ጎዳናዎች ጽዳት እንዲደረግላቸው አዘው ነበር። ንጉሱ ይህን እርምጃ የወሰዱት ጎዳናዎች እንዲጸዱና እንዲታጠቡ በማድረግ አቴንስን ከቸነፈር መታደግ ስለተቻለ አንድ የጥንት ግሪካዊ ዶክተር ከሰሙ በኋላ ነበር። በመካከለኛው 100 ዘመን የነበሩት ክፍት የቆሻሻ ማስወገጃ ቦዮች የመሰሉ ብዙዎቹ ጎዳናዎች በመጨረሻ እንዲጸዱ ተደረገ። ፈረንሳዩ የስነ ባክቴሪያ ባለሙያ አሌክሳንደር ዮርሳን ለጥቁር ሞት ምክንያት የሆነውን ባሲለስ ለይቶ ያወቀው በ1894 ነበር። ባሲለሱ ዮርኔሲኒያ ፔስቲስ ተብሎ በራሱ ስም ተጠራ። ከ4 ዓመት በኋላ ፖል ሉዊ ሲሞን የተባለ ሌላ ፈረንሳይ በሽታውን በማስተላለፍ ረገድ ቁንጫ በአይጦች ተሸካሚነት የምትጫወተው ሚና መገንዘብ ቻለ። ብዙም ሳይቆይ በክትባት መልክ መድኃኒት ማዘጋጀት ተቻለና በተወሰነ ደረጃ ስኬት አስገኘ። ቸነፈሩ ያለፈ ታሪክ ነውን? በፍጹም። በ1910 የክረምት ወራት በማንቹሪያ ወደ 50 ሺህ የሚጠጉ ሰዎች ዳግም በዚህ ቸነፈር አልቀዋል። በተጨማሪም በየዓመቱ የዓለም የጤና ድርጅት በሺዎች የሚቆጠሩ አዳዲስ ሰለባዎችን የሚመዘግብ ሲሆን ቁጥሩ ማሻቀቡን ቀጥሏል። አዳዲስ የበሽታው አይነቶችም የተገኙ ሲሆን የሚሰጠውን ሕክምና የሚቋቋሙ ሆነው ተገኝተዋል። አሁን መሰረታዊ የሆኑ የንጽህና አጠባበቅ መስፈርቶች እስካልተጠበቁ ድረስ ቸነፈሩ በሰው ልጅ ላይ ስጋት መፍጠሩን ይቀጥላል። በመሆኑም በዣክሊን ብሮሶሊ እና ኦንሪ ሞላሬ የተዘጋጀው ፑርኳ ላ ፔስት ለራ ላፑስ ኤለ ቡቦን ወይም በቀላል አማርኛ ቸነፈሩ የተከሰተው ለምንድን ነው? አይጥ፣ ቁንጫና እትርፍርት የተባለው መጽሐፍ እንዲህ ሲል ደምድሟል። ቸነፈሩ በመካከለኛው 100 ዘመን የነበረ የጥንቱ አውሮፓ በሽታ ብቻ ሳይሆን የወደፊቱም ዘመን በሽታ ሊሆን የሚችል መሆኑን የሚያሳዝን ነው ብለዋል። ታዲያ አሁን የተማሩ ሰዎች በቤተ ሙከራ እያሸጉ ወደ ዓለም የሚበትኗቸው አውዳሚ ወረርሽኞች የጥቁር ሞት ውላጆች ይሆኑ? ቸር ያሰማን።